بينتي مجدين ممارقة سمعي كذي ولا يكسر قاي مدنا يزنكش ጭራሽ ማስመታት ጀመርሽ አይደል ምን ፈልገህ ነው የመጣው አንተ ምን ፈልገህ ነው የመጣው شوف من يرقق አንቺ ሲሰኛ አንቺ አይደለሽ እኔ ደግሞ አስቀጠልኩላት ኧረ አንቺ ፈሪ ትንሽ እንኳን ሲፍረት ይኖርሽ አንቺ ምንድነው የምትይ ምንድነው ያልሽው አይመለከትሽም ቆይ ዝም ብለሽ አትለፍልፍ ምታወራ እንደምን አይመለከተኝ እንዳትለቂ ነግሬሻለሁ አንተ ስነ ስርዓት ይዘህ ነግር ዋ ሜሮ እባክሽ ተረጋጊ የሚስቴ ገላ ተነቀሰብኝ ትኩስ ገላ ነው ያለው በቃ ሌላ አዲስ ነገር የለው ሰማኝ ያንተ ሴሰንኝነት አናት ላይ ወጥቶ ነው እንጂ የሷ ገላ ቀዝቅዞባር ከማንም ጋር እንታገ ከነ ክብረኝ ያገኘኝ አፈን አትክፈል ማንም ክብር አትበኝ የትም አላከሽም እዚህ ወይኔ ወይኔ ምንድነው ያረጋት ቆይ ተረጋጊ ወይኔ የሆነ ነገር አይደለም مزاليتي سمع مريتي سمع مريتي وزمع مريتي አንቺ ሄደሽ ነው እቺ ቆማ ጣህትሽ የመጣችብሽ አይነን እንዲ ጨፍና ነበር አገባት አረ ምን አይኔ እንዲህ በጀርባ ማየት ጀምሬ ነበር መሰለኝ ወይኔ ጡስሽ እንዲህ ነው የሚያመሙት አረ ማን መስሎሽ ነበር ልብታ ነበረች ተንከሲስ ሚስት መስለኝ ነው አረ አንቺ እህትሽ አይደለች እንዴ ምንም ነው እንዴ እንመሳሰላለን ማለት እሱ ሳይን ከዛ በፊትም ነበር መድኃኒቱ ምናምን የሰጠውት ግን ባህሪው እየተቀየረ የመጣ እህቴ ከመጣች በኋላ ነው ምን ማለት ነው ቆይ ስለዚህ ጊዜ መተመትማታው አንቺ ግን አንተ ማለት ነው ዝም በይ ሜሮ እንደዚህ አይደለም ሜሮ እባክሽ ተረጋጊ ሜሮ እንደዚህ አይደለም ልቀቀኝ እገልሻለሁ ዝም በይ እባክሽ ተረጋጊ ሜሮ እባክሽ ተረጋጊና ልቀቀኝ አልረጋጋም እንዴት ነው የምረጋጋ እንዴት እንደምታወራ ምንድነው እዚህ ጋር የተቀመጠ ደግሞ ምንድነው እባክሽ ሜሮ እባክሽ ተረጋጊ በቃ ተረጋጊ ያ እንዴት እንደሚያደርግ ምንድነው ይገዛላት ይሄ ምንድነው ያረከው ገና ዝም በይ አንቺ ዝም በይ ጭራሽ እባክሽ ሜሮ እባክሽ ጭራሽ አንቺ ደግሞ አታፍሪም ይሄ ማን እንደሚገዛ ታውቂያለሽ ወይ ቢንቺ ልጅ እንዴት ነው ማረጋት ሰማይ ከዚህ በላይ ይከሰትባል ቆይ ምንድነው ያስነካሽ ጭራሽ ማስመታት ጀመርሽ አይደል ምን ፈልገህ ነው የመጣው አንተ ምን ፈልገህ ነው የመጣው ምን ያርግክ ራስላችሁ ስነ ስርዓት ነው እባክሽ ተረጋጊና ሜሮ ተደረሳችሁ መጣችሁ ታስደፍሪ ውሽማሽ ነው ተረጋጊ አንቺ አፍሽ እዚህ ባልሽ ላይ ጀነሰ ስነ ስርዓት ያይዛል ረብስማ ምን አይነት ሴት ነሽ ምን ትመስላለች እቺ ደግሞ አንቺ ጭራሽ ስነ ስርዓት ያይዛል አንቺ አፍሽ እዚህ ደግሞ ህፃን እባክሽ ሜሮ ተጋበይና ተቀመጪ ምን አብድ እኮ ነው እቺ ልጅ እንዴት ነው የምታወራው ሜሮ ጭራሽ ጸጉርሽ ተበላሽ ህይወትሽ ሁሉ ተበላሽቷል ገደል ገብቷል እሺ አይቼሻለሁ ምን እንደሰራሽ ዝም በይ አንቺ ዝም በይ በቃ አሁን ተረጋጊ ሜሮ አማዲ ከስራው ለሽ መጣሽ ምንድነው እዛ የምታወሪው ማለት ምን ያረችልኝ የሆነ ነገር አድርግልኝ ቆይ እቺ ልጅ ምንድነው ይሄ ነው እያልኩ ያለሁት አሁን ጥያቄን ትመልስልኛለህ እያንዳንዱን ጥያቄን ትመልስልኛለህ ምንድነው ይሄ ለምን ነው የገዛላት የገዛልሽ ምን ማለት ነው ይሄ አንተ ማን ነው ይሄን ስጦታ የሚሰጠው አንተ ምን አይነት ቆሻሻ ነህ ምንድናችሁ ሰማኛለህ እኔ የህግ አካል ሰማኝ አይደለ አንተን እስከፈለኩበት ድረስ ወስጄ መቀመቅ ልከትት ይችላል ስለዚህ እያደረክ የነበረውን እያንዳንዱን ነገር ታውቀዋለህ ምንም አላደረክም አዎ መልካም ቆይ እንዴት ነው ያላደረከው አንተ አታፍርም ትንሽ አታፍርም ሜሮን እስካሁን ያለ ደግሞ ያት እስቲ እቺ ነው ያት እስካሁን ያለ ማስረጃ እያወራ መስሏቸው ደግሞ ጭራሽ አንቺ ልጅ ፈሪ አይንሽን ነው ማውጣልሽ ሜሮ በቃ ችግር የለውም እኮ እኛ እኮ ማስረጃ እስቲ እንዴት እንደሚያረጋት ተረጋጊ ተመልከት
ተመልከቲ። ወይኔ ፈጣሪ እናቴ ምንድነው የምልሽ? ተመልከች። ስነ ስርዓት ይዘሽ እጅሽን ወደዛ አድርገሽ ተመልከች። ምንም አላደረግሽም። ስነ ስርዓት ይዘሽ ጉድሽን እዩ። አጊያው አይደለ ጉድሽ? ይሄን ማስረጃ ይዤ ወዶ ፈልጎ ፈቅዶ ነው ያደረገው። አገባኝ። ወይኔ ጉድ! ራስሽ መሰልሽኝ ምግብ ውስጥ እየከተትሽ እየሰጠሽኝ የነበረው። ቆይ ምንድን ነው የምታወሩት? ምን አገ እንዴ ያስጀመረችው ሁለት ታማሞች ምን ያሳብሩ ተብለው ምን ተገናኛችሁ? አንተ ብቻ ያስጀመረችው። ኦኬ አንቺ ሴሰኛ አንቺ አይደለሽ? እኔ ደግሞ አስቀጠልኩላት። ኧረ አንቺ ፈሪ ትንሽ እንኳን ሲፍረት ይኖርሽ። አንቺ ምንድነው የምትይ? ምንድነው ያልሽው? ምንድነው ያልሽው? ልቀቀኝ እገላታለሁ። እሺ ምን ብዬ ልቀቀኝ? ደግሞ ይሄ ነው ሻይን አንተ ነህ ስራ እያልክ እዚህ ወጥ። ቆይ ለምንድን ነው ስራ? ነግሬሻለሁ። የሁለታችሁ መጫወቻው በሆንኩኝ ምን አደረኩት? ቆሻሻ ነሽ አንተ። አሁንም ደግሞ ራስህን ከእንትን ውስጥ ለማውጣት እየሞከርክ ነው። ምንም አላደረኩም ስትል አልነበረም? ምን ማለት ነው? ምንም አላደረክም ማለት ይሄ እየሰማህት አይደል እንዴ? ምግብ ውስጥ ስማ፣ አሁን ምንም አላደረኩም ምንም አልተፈጠረም ስትል ነበር አይደል? ምንም እንዴት ምን ማለት ነው? ምን ማለት ነው? ያያር አይደል እንዴ የሚያደርጉትን? ምንድነው ያደረጉት? አሁን ታማሞች ያያር አይደል እንዴ? አንተ ደግሞ እንትን ትላለህ እንዴ? ዞር በይ እባክሽ ሜሮ። እያንዳንዱ ነገር ወደና ፈቅደ ነው ስታደርጉ የነበረው። ሰማኸኝ አይደለ? አይቻለሁ እኮ ምን እንደመሰሩ። ሰማኸኝ አይደለ? ስማ፣ ቀና ብለህ አውራ። ተናገር፣ ቀና ብለህ አውራ። እሺ አትንካኝ ሰውዬ። ቆይ ለኔ እኮ ባለቤቴ ቀና ብለህ አውራ። ሰማኸኝ አይደለ? አትንካኝ። አንቺ ዝም በይ። ቆይ ወንድ ልጅ እኮ ነው እንዴ እየለበሰ። እባክሽ አሁን በቃ አሁን ዝም በይ በቃ። ሜሮ ተረጋጊ። እኔ ላውራቸው። ስነ ስርዓት ያዥ። አንቺ ምንድን ነው ስታደርጊ የነበረው? ሲጀምር አንቺ ገና አንድ ፍሬ ልጅ ነሽ አይደል? 12ኛ ክፍል አሁን ነው የጨረስሽው አይደል? ከባለ ትዳር ወንድ ጋር እንደዚህ አይነት ነገር ምን እንዴት እንደምታስጠይ ብታውቂ በእናትሽ። በእውነት በጣም አንቺ እንዴት ነው ከእህትሽ ባል ጋር እንዴት ነው ሰውነትሽ የፈቀደልሽ? ቆይ ተናገሪ። ምን ማለት ነው ወንድ አይደል? ቆይ አንተ ምንድን ነው የሰጣት? ቆይ ምንድን ነው የሰጠሽ? ምንድን ነው ያጠጣሽ? እኔን አትጠይቂኝ በቃ። ይሄን አልጋ ጦጥ እስክትሆኚ ድረስ ምንድን ነው? ቆይ ወይኔ ፈጣሪ አብዳለች። ወይኔ ጉዴ! እንደዚህ ነው ተወሉ። ስነ ስርዓት የለሽም። በስነ ስርዓት አታወሪ። ሰማሽኝ? በስነ ስርዓት አታወሪ። እንደውም እኔ ለቤተሰቦቼ መመለስ ነይ ውጭ ነይ። አንቺን ቦታ ቦታዋን አሳይታ አምጣልኝ። ሰማኝ አይደለ? ልክ አስገባልኝ። ስማ አንተም የሷ አጣጣ የሚደርስ ተነስ፣ አትለጠጥብኝ። እዛ ጋር ቁጭ በል። ምን አይነት ቆሻሾች ናቸው? ወይኔ ፈጣሪው። ሰማኝ፣ ቀና ብላ አውራኝ። ሰማኝ አይደለ? አንተ ነው ማናግረው። ማለት ነው ማናግረው። ምንድነው ምን አርጋው? ቀና ብለህ ስነ ስርዓት ይዘህ አውራኝ እያልኩ ነው። እያወራሁ ሰማኝ አይደል? ጠጋ በልና ወደዚህ አውራ። ይሄው እያወራሁ ነው። በቃ ምንድነው ስታደርግ የነበረው? ይሄንን ነገር ሁሉ ማድረግ ለምንድን ነው ያስፈልገው? ማለት ምን ማለት ነው? ምን ማለት ነው? እየሰማችሁ አይደል እንዴ? ምን ማለት ነው? እየሰማችሁ ነው። እያንዳንዱን ነገር ፈልገህና ወደህ ነው ስታደርጉ የነበረው። ምግቤ ላይ እየቀላቀሉ እኔን ያልሆነ ነገር ውስጥ እየከተቱኝ ነው። ምን ማለት ነው? ከዛ በኋላ አንተ ነገሮችን ፈልገህ አይደለም እንዴ የምታደርጋው? አይደለም ፈልጌ አይደለም። በቃ እና ስደንስ ፈልገህ አይደለም? ስጨፍር ስትጋደም ፈልገህ አይደለም? ስደንስ ማን ነበር አብረህ ሄደን? ጨፈራ ነው። የምን ዳንስ ነው የምታወሪው? ወይኔ ፈጣሪ። ቆይ አንተ ማን ነው ይሄ? ሌላ ሰው ነው ወይስ ሌላ ወንድም አለክ? ና ቆይ መንታ ወንድም አለክ? ምንድነው? አልጨፈርክም አልደነስክም አይደለ? ይሄ እኮ ተቀናብሮ እኮ ነው። ተቀናብሮ? አዎ ተቀናብሮ ነው እንዴ? ያላችሁ እንዴ ታሳብዱኝ ነው። ይሄ ተማሞች ተጠረች፣ አንተን አስደበደበች በገዛ ቤቴ። ዝም በል፣ ገና ሌላ ነገር ይጠብቃል። እሺ አንተ ሁሉ ጎረምሳ ይዘሽልኝ መጣሽ አይደል? ሲያንስ ነው። እሺ ሲያንስ ነው። እሱ ነው የቀረሽ እኮ ሲያንስ ነው። ቆይ አንተ እንዴት በገዛ የተላ ስንት ሴት ውጪ ላይ ያለ? ቆይ ከፈለክ ለምን ሌላ ሴት ጋር አትሄድም? መሄድ ከፈለክ እንዴት ከገዛ እህቴ ጋር እንደዚህ ከገዛ እህቴ ጋር አንተ ዝም በል እባክህ። አፈዝ ጋር ደግሞ አያፍርም እንዴ? እየነገርኩሽ እኮ ነው። እና አንቃለሁ። እሺ አንተ ልጅ ዝም በል። ቆይ አታፍርም እንዴ? ትንሽ ተረጋጊ። በቃ እኔ ላውራው አሁን። ቆይ ካደ እኮ ነው። ይኸው እስቲ ስማው። ቆይ ልጅ ስንት ነገር ነው ያደርጋል። ያለው ማስረጃ ከበቂ በላይ ነው። እሱ መቀመቅ ውስጥ ለመክተት ከበቂ በላይ ነው። ምንድነው 50 ጊዜ መቀመቅ የምትለኝ? እሱም ሲያንስ የነሱ አይታወቅም እንዴ? አንተ ምንም አላደረጉም። ሰማኝ ማለት ምን ማለት ነገር ፈልገህና ወደህ ምንም
ፈልጌው ልጅ አይደለም ማምተህበት ማለት እንደዛ ይመስላል ጊዜው እኮ ይዘመን ርቅ ያለ ነው እናንተስ ማን ያምናችኋል ማን ያምናችሁ ችግር የለውም እሱን እኮ እዛ እኮ ሄደህ እኮ የጋ ካላጋት አብራራዋል ሰማኝ አይደለ እዚህ እኔ ካንተ ጋር መለፋለፍበት ምንም አይነት ምክንያት የለም ፊልድ ወጣው ስትለኝ ስትዋሸኝ ነበር አንደኛ ደግሞ ስራ እየሄድኩ ነው ብለን ስትዋሸኝ ነበር ከሷ ጋር እንደዚህ ልትሆን ነው አይመለከትሽም ባክሽ አይመለከትሽም ዝም ብለሽ አትለፍልፍ ታራ እንደዚህ አይመለከተኝ እንዳትነቂ ነግሬሻለሁ አንተ ስነ ስርዓት ይዘህ ነግር ዋ ሜሩ ዋክሽ ተረጋጋ ሰማኝ ምን አይነት ጭራሽ እጄን ለማንሳት እንዳሞቅ ታፍርም አሁን እንኳን ትንሽ ፍረት የለም በጥፉ ሰጣለሁ እኔ ሰማኝ አይደለ ስነ ስርዓት ይዘህ ተቀመጥ አስገባት ኧረ እሷን እኔ አይኖ ማየት እራሱ አልፈልግም አያት አይደለ ተመልከታት ያት የስያታው አያት አይደለ የሷ እጣ ፋንታ ነው የሚደርስ እሺ ሰማኝ አይደል ያያት አያት አይደለ የሷ እጣ ፋንታ ነው ጠጋብል የሷ እጣ ፋንታ ይደርሳል ስለዚህ አሁን ለምጠይቅህ ተረጋጋሽ ንገረኝ አንቺ ነው ማናግረው አሁንም ካልበረደልሽ አሁንም ድጋሜ ምንድነው በቃ ስነ ስርዓት ይዘሽ ታወሪያለሽ አሁን ቆይ እስቲ ግን አንቺ እንዴት ነው እኔ ላይ እንደዚህ ለማድረግ የደፈርሽው ቆይ ምን አጎደልኩ ቆይ እናትሽ አታሳዝንሽም ልትማሪ እዚህ ድረስ የመጣሽ እኮ ተምረሽ የሆነ ቦታ ልትደርሺ ነው ቆይ ወንዳተሽ ነው ከዚህ ጋር ቆይ ከኔ ከባል እንዴት ተተኛልሽ እዚህ አልጋ ላይ እኔ የተኛውበት ጋር ያንዳሉ ስታደርገው የነበረው ነገር ከበቂ በላይ ለኛ ማስረጃችን ስለዚህ አሁን ላይ መካዱ ወይም ደግሞ ይሄን አላደረኩም ይሄ እንደዚህ ሳልፈልግ ነው ማለቱ ለአንተ ምንም የሚጠቅምህ ነገር የለም ስለዚህ ምንድነው ይሄን እንድታደርግ ያስገደደ ለምንድነው ይሄንስ ያደረከው ይሄን አንድ በአንድ ለመጠይቅ ጥያቄ መልስ እንድትሰጠኝ ፈልጋለሁ ለምንድነው ይሄን ያደረከው ተናገር ምን አርግ ነው የምትለኝ እኔ በቃ አላቅም እንዴ እኔ ታውቃለች ሚስጥሬን የበኝታ ቤታችንን ሚስጥር እህቷ ታውቃለች በቃ እኔ አልጋ ላይ ደካማ እንደሆንኩ ታውቃለች ከዛ ያልሆነ መድኃኒት ምግብ ላይ እየተጨመረ እበላለሁ እኔ በቃ ለነዛ አይነት ስሜት እነሳሳለሁ በቃ አለቀ ማለት ምንድነው የምታወራው ማለት ዝበልዛ እንዴ ይፈልገው ነው ራሱ በቃ ነው ይፈልገው ስላሳየኝ ነው እንደዛ ማድረግ የነበረውና ፈልገው ነው ራሱ ፈልገው ነው ማለት ቆይ እንዴት ነው የሚፈልገው አንቺ እንደዚህ እየለበስሽ ቆይ ሳትግባቡ ነው ይሄን ሁሉ ነገር ስታደርጉ የነበረው ንገረኝ ሳትፈልግ ነው ይሄን ሁሉ ነገር እንደዛ ስትደንስ የነበረው ጡት ማስያዣ ገዝተላት የምትመጣው ሳትፈልግ ነው እና እሱ መድኃኒት ወስደ ነው ንገረኝ እኔ እኮ እስቲ ልናገር እባክህ ሴትዮ ዝም ካስበለልኝ ሴትዮ አትበልደም እባክሽ ሜሮ ተናገር አንድ በአንድ አንድም ነገር በመሃል ማንም ጣልቃ አይገባብን ከመጀመሪያው አንስተ ስታደርግ የነበረው ነገር ተናገር በቃ እኔ ያልሆነ ሁኔታ ውስጥ ገባለሁ እንደዚህ አይነት ነገር ሲነሳ በቃ እኔ ስሜቴ ይነሳሳል ሰዓት ደግሞ አጫጭር ልብስ ማድረግ ትወዳለች ቤት ውስጥ ሰዓት ለዚህ ነው ጡት ማሻ ድረስ የገዛላት ሜሮን ኧረ እባክሽ ሴትዮ ዞር አድርግልኝ እንደዚህ አይደለም እባክሽ መድኃኒቱ ነው ጡት ማሻ መድኃኒቱን ወስደ ነው ጡት ማሻ ልገዛ ሄድከው ምን አርግ ነው የምትይኝሽ ምን ነው የምትይኝ ምን ያማታሻል ተረጋጊ ገና ይሄ ማቀላል እኮ ነው ምን ያማታሻል እሺ ተረጋጊ ቀጥል አንተ ተናገር በቃ እንደነገርኩ ነው በቃ እኔ ሰዓት ደስ ትለኛለች በቃ አለቀ እሷም በቃ አጫጭር ነገር ስትለባብስ በቃ እንደዛ አይነት ነገር ፈልጋ እንደሆነ ገባኝ አንተ እኔን ጥፋተኛ አታርግ አንቺ ይኸውልሽ ዝም በይ መናገር የምትፈልጊው ነገር ካለ እድሉን ሰጥሻለሁ ያን ሰዓት ታወሪያለሽ አሁን እሱን ማንንም ሰው እንዳያቋርጥ ተናገር ቀጥል እኔ ከዚህ በላይ ምንም ልል የምችለው ነገር አይደለም ወንድ ልጅ ነኝ በቃ ወንድነት ተፈታተን አለቀ በቃ ሰዓት ቁጥር እኔ እሸንፋለሁ የሚስቴ ገላ ተቀዘብኝ ትኩስ ገላ ነው ያለው በቃ ሌላ አዲስ ነገር የለም ሰማኝ ያንተ ሴሰንኝነት አናት ላይ ወጥቶ ነው እንጂ የሷ ገላ ቀዝቅዞባል የራስህን ጥፋት ለመሸፈን ብለህ ሌላ ሰው ጋር አለጥፍ ነገሮችን ነው እኔ እኮ እውነታውን እየነገርኩ እኮ ስለዚህ እውነታውን ስትነግረኝ ራስህን ከጥፋት ለማውጣት መሆን የለበትም ማለት ጥፋት ነው ለማውጣት ማለት ነገርኩ እኮ ወንድነት ተፈታትኖኝ በቃ ነገርየው ተፈጸመ አልኩ እኮ እንዴ ምን አርግ ነው የምትለኝ እኔ ነገርኩ አይደል አንተ ከእህትህ ጋር ከሚስትህ እህት ጋር መተኛቱ ልክ እንደሆነ አድርገህ ነው እያወራ ያለው እኔ ልክ ነው አልኩኝ እንዴ እናንተ የምትመቱኝ የምትደበድቡኝ ልክ ነው አልኩኝ ልክ ነው ተባለ የትኛው ፖሊስ ነው እንደዚህ ደብድቡና አወጣጡኝ ይለው ኧረ አንተ ምን አይነት ዶማን እንደው ተናገሪ ለምንድነው ከእህትሽ ባል ጋር እንደዚህ አይነት ነገር ለማድረግ የፈለግሽው እያንዳንዷን ነገር ተናገሪ ምን ይዘጋሻል አስገድዶሽ ነው ይሄን ሁሉ ነገር ስታደርጊ የነበረው ቤት በሚያደርገው ነገር ብዙ ጊዜ ከሰው ጋር ነው ያወሩ
በቃ ስራ የለውም ምናምን እያለ ቤት ውስጥ ይሆናል የሚያኝ አስተያየት ምናምን ነው እንደዛ ያደረገኝ እንጂ ፈልገሽ አይደለም። እሱ እንዳለው ምግብ ውስጥ መድኃኒት እያደረግሽ ትሰጪዋለሽ? እሷ ነበርስ መድኃኒት ያስጀመረችው። መድኃኒቱን ስታቆምበት በቃ መታመም ምናምን ጀመረ። ለዛ ነበር መድኃኒቱን ሰጠኝ ነበር። ማን አልታመምኩም። እኔ ልብ አድርግልኝ። እኔ እንደው ጭራሽ አልታመምኩም። ከመች ጀምሮ ነው ሰው ከመች ጀምሮ ነው ሰው እንደዚህ አይነት መድኃኒት ሲውጥ የሚታመመው? ማለት ኦክሲጅን ነው። ተናገሪ። እና በቃ ምንም ጥሩ ፊሊንግ ውስጥ አልነበረም። ድብርት ምናምን መድኃኒቱን ካቆመ በኋላ ያው ከዛ በኋላ እሷን ብዙ ጊዜ ውጪ ስለነበር የምታሳልፈው ምናልባት ደህና ከሆነ ብዬ ለ10 ቀን ምናምን ሰጥቼዋለሁ። ከዛ በኋላ ግን ሰጥቼው አላውቅም እኮ። ይሄንን መድኃኒት የምትሰጪው የነበረው ለአንቺ ለወሲባዊ ስሜት እንዲነቃቃልሽ ነው ወይስ ደግሞ በሌላ ፐርፐዝ ነው? ምንም አይደለም። እሱ ድብርት ውስጥ ገብቶ ስለነበር ለእሱ አስቤለት እንጂ ለዛ አልነበረም። ከዛ ለምንድን ነው አብረሽው የተኛሽው? እኮ በቃ ማለት ለራሱ አስቤ ነው ማለት ለራሱ አስቤ ነው። ኧረ በቃ እንደውም አስወጣልኝ። እኔን እናገራለሁ። አስወጣልኝ አለጣም ማለት ለምን ረማቶች ተነጋጭ ስነ ስርዓት እኔ ነግሬሻለሁ። አንቺ እንዳነጋጭ እኔ ነግሬያለሁ። ስነ ስርዓት አስወጣብኝ። እኔ በቃ እውነታውን እኔ እናገራለሁ አልኩኝ አይደል? እሷ እየዘባረቀች ነው። ምን ማለት ነው? በቃ ነገር የለም። ልጅስ እኔስ እንደዚህ የሚያበቃ ነገር የለም እንዴ! ጭራሽ አርግዘሻል? የምን ልጅ አንተ? ቆይ ጭራሽ አርግዘሻል? ቆይ አንቺ እንዴ አንተ ልጅ ትላለህ እንዴ? የምን ልጅ ነው የምትይው? ምንድን ነው የምታወራው? እኔ አቀልሻለሁ። ምንድን ነው የምታወራው እንዴ? ነችና አስወርኝ የነበረው ምንድን ነው? ልጅ አይደለም እንጠላ እንዴ? ምን የምታወራው? ያማ ማለት ምን ማለት ነው? ቀልድ ነው አይኔ ቀልድ ነው ወይ? እኔ እየመታሽ ነው። ልጅስ የምን ልጅ ነው የምትይው? እኔስ ልጅስ የምን ልጅ ነው የምትይው? ውስጥ ያስኩት ልጅስ መውለድ እንደማልችል ነበርኩ የነገርሽኝ። አንተ እኔ መውለድ እንደማልችል አስወርጂ ብለህ ነበር። በር ፈለኩኝ እንጂ እኔ መውለድ እችላለሁ ብለሽ አልሰጠሽኝም። እኔ ምን አቅልሻለሁ? የትም ስትል ከሰከሽ ከማንም ጎረምሳ ጋር ከነ ክብሬን ያገኘኝ አፈን አትክፈት። ምንም ክብር አትበኝ። የትም አላውቅሽም። እዚህ ወይኔ እህቴ ወይኔ ምንድን ነው ያደረጋት? ቆይ ተረጋጊ። ወይኔ የሆነ ነገር አይደለም ሜሮን ቆይ እሺ ያዛት። እሺ ተረጋጊ። ያዛት። አንተ ተናስና አግዘን እንጂ ተነስ። እህቴ ምንድን ነው የሆንሽው? ተረጋጊ። አስተኛት እዚህ ጋር አስተኛት። ወይኔ ጉዴ ምንድን ነው የሆነችው? ያው እንግዲህ ውድ ቤተሰቦቼ አረጋግተናችኋል ማለት ነው። እንግዲህ የተፈጠረው ነገር እንዳያችሁት ነው። በጣም ከባድ ነው። እህቷም ጸንሳ ነው ያለችውና ያለው ነገር በጣም ከባድ ነው። አሁን አረጋግተናችኋል። ያለው ነገር እንግዲህ ከሜሮን አንደበት የምንሰማ ይሆናል። ከዛ በኋላ የምታደርገውን እሷ ናት የምታውቀው። ሜሮን እንግዲህ ነገሮች እንዳየሻቸው ነበረ። ያልጠበቅናቸው ብዙ ነገሮች ተከስተዋል። እኛም ደንግጠን ያለ ነውና ያው ከዚህ በኋላ ውሳኔው ያንቺ ነው የሚሆነው። ማለት የምትፈልጊው ነገር ካለ መጠየቅ የምትፈልጊው ነገር ካለ መጠየቅ ትችያለሽ። እኔ ይኸውልህ አሁን እሱን አይኑን ማየት አልፈልግም። ምንም ነገርም ማለት አልፈልግም። ስለዚህ ይሄን ሰውዬ ከዚህ ቤት ይውጣልኝ። እኔ አይኑን ማየት አልፈልግም። እኔ ይሄን መቋቋምም አልችልም። ሰው እኮ ከገዛ እህቱ ጋር ከእህቴ ጋር ሌላ ሰው ቢሆን እኮ እሺ ምንም ማለት አይደለም። ምንም መጠየቅ የምትፈልጊው ነገር የለም? ምንም የምፈልገው ነገር የለም። በቃ ምንም ማወቅ የምፈልገው ነገር የለም። ግን ይሄ ሰው ውጣልኝ። አይደል ስታደርግ የነበረው ነው። እኔ አውቃለሁ እኮ ስራ አይደለም እያደረግኩ የነበረው። እኔ ታውቃለች ባህሪን። እኔ እንደዚህ ነው ባህሪ። ዝም በል። ምንም ነገር እንድትናገር አልፈልግም። በቃ ውጣልኝ። ግዴ እኔ እኮ አሁን እያልኩሽ ያለሁት እንደ መድኃኒቱንም እኔን አስፈቅደሽ አልነበረም የጀመርሽው አይደል? እንደዚህ አይነት ነገር ውስጥ ስገባ እኔ ፈልጌ አልነበረም። በቃ ቀስ በቀስ ነው እንደዚህ ወደ ሱስ ውስጥ የገባሁት እንጂ እኔ እሱንማ ፈልገው እኮ ነው። አውርተን ነው አንድ ላይ አውርተን እፈልጋለሁ እንደዚህ አይነት ጉለት አለብኝ በቃ እሺ ከሆነ እሺ አድርጊው ብለህ እኮ ነው ፈልገን የወሰድኩ እና መድኃኒቱን የምትፈልገው አውጣልኝ። በቃ እኔ ሰውዬ ማየት አልፈልግም። አውጣልኝ። ውጣ። እኔ አይደል ማየት አልፈልግም። ውጣልኝ። እባክሽ ውጣልኝ። አትንካኝ። ቆሻሻ ውጣልኝ። ሲጀመር አንተ እኔ መንካት የለብህም። ውጣልኝ። የት ነው? ኧረ እባክህ ከእኛ ሰዎች ጋር ከእኛ ሰዎች ጋር ዛሬ ቀን ያዙት። የትም እንዳይሄድ
ያው እንግዲህ ሜሮን የተፈጠረው ነገር በጣም የሚያሳዝን ነገር ነው። ያው እኔም በሰዓቱ ያው ነገሮችን ያልጠበቅኳቸው ነገር ተፈጥሯል። በጣም አዝኜ ነው ያለሁትና አንቺም እንግዲህ ከዚህ በኋላ ተረጋግተሽ ህይወትሽን መምራት አለብሽ ብዬ ነው ማስበው። ገና ወጣት ልጅ ነሽ፣ ብዙ ህይወት ይቀርሻል ብዬ አስባለሁና ነገሮችን ተረጋግተሽ ወስነሽ ከዚህ በኋላ ለሚሆነው ነገር ራስሽን እንግዲህ ዝግጁ አድርገሽ እንድትቀጥይ ነው የምፈልገው። ይገባኛል ያስተናገርሽው ነገር ቀላል ነው ማለት አይደለም፣ በጣም ከባድ ነው። ከገንዛ እህትሽ ጋር ነው፣ እሱን እረዳለሁ። ግን ደግሞ ያው አንዴ የሆነው ሆኗልና ከዚህ በኋላ ምንም የሚቀየር ነገር የለምና ህይወትሽን ለማስተካከል ነው ከዚህ በኋላ መሞከር ያለብሽ ብዬ አስባለሁ። እሺ አመሰግናለሁ። ያው ምን አደርጋለሁ ግን እናንተንም ከልብ አመሰግናለሁ። ይሄ ጥያቄ ለዛላለም ከኔ ጋር ይኖር ነበር ወይ መፍትሄ አላገኝ ራሴ ዝም ብዬ እየወቀስኩ ኖር ነበር። ግን ትልቁ ነገር በቃ እናንተን ነው ማመስገን የምፈልገው እና ከባድ ነው ይሄ ነገር ሰው የሚማርበት እንደዚህ አይነት ነገርም አለ ህይወታችን ውስጥ የራሳችን የገዛ በራሳችን ሰዎች እንደዚህ አይነት ነገር ስለሚፈጠር ጥንቃቄ ብናረግ ጥሩ ነው ብዬ አስባለሁ። እና ለምን ሰው በቃ ከምንም ነገር ራሳችን ብንጠብቅ ጥሩ ነው፣ ስፔሻሊ ሴቶች ማለት ነው። እንደዚህ አይነት ነገር ባይፈጠር እና ማለት ከባድ ነው ይሄ በቃ ለሚያወሰውን ትምህርት ነው ብዬ ነው የማስበው። እና ሌላ ቤተሰብ አምጥተን ራሳችን ጋር ስናስቀምጥ ምን ያህል ይሄን ያህል ድረስ ነው የደረሰና ጥንቃቄ ብናረግ ጥሩ ነው ብዬ ነው የማስበው። እና ማለት እኔ አሁን እኔ ይሄ ነገር ይሆናል ብዬ በፍጹም አስቤ አላውቅም። የእሷ መምጣት እዚህ እሱ ላይ ጫና ይፈጥራል ብዬ ነው እንጂ እዚህ ድረስ ይደርሳሉ ብዬ አላስብም። እና በቃ ያለው ነገር ይሄ ነው። አመሰግናለሁ። አሁን እኔ ምንም ነገር መናገር ስለማልችል ለሁሉም ነገር አመሰግናለሁ። መልካም ያው እንግዲህ ውድ ቤተሰቦቼ ነገሩን ሁሉ እንዳያችሁት ነበረ። በጣም ከባድ ነገር ተፈጥሮባታል። ያው ከዚህ በኋላ ግን አንዴ ነገሮቹን ችግሮቹን ቀርፋችኋለች እና የተሻለ ነገር እንደሚያጋጥማት ተስፋ አደርጋለሁ። ይህን ስቶሪ ከጀመርኩ ጊዜ አንስታችሁ እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ሰላም ውድ ቤተሰቦቼ እንግዲህ የባለፈውን የሜሮንን ስቶሪ እንደምታስታውሱት ነበረ። እንግዲህ በድጋሚ በሷ ቤት ተገኝተናል ማለት ነው። ያው አንዳንድ አዲስ ነገሮች አሉ ባክህ ብቅ ብለህ ጎብኘኝ ስላለችኝ እኔም ደግሞ ይህን ሀሳቧን ተቀብዬ ወደ እሷ ጋር መጥቻ አለው ማለት ነው። እንግዲህ ሜሮን እንደማየው ከሆነ አሁን ጥሩ ሁኔታ ላይ ነው የምትገኘው። ሁሉም ነገር ጥሩ ይመስለኛል። እና እንዴት ነው ከዛ በኋላ ምን ተፈጠረ የሚለውን ነገር ንገሪኝ እስቲ። እሺ አመሰግናለሁ። ያው ከዛ በኋላ ወደ ጸበል ሄድኩ። አባንም ያለውን ነገር አወራቸው። ማለት ይሄ ነገር ልክ አይደለም ማድረግ አልነበረብሽም እና ማለት በሃይማኖትም አይፈቀድም ማይፈቀድ ነገር ነው ያረክሽው አሉኝ። ያው እኔም ጸበል ምናምን እየተጠመቅኩ ነው። ግን ከዛ በኋላ ደህና ነኝ። ያው ንስሐ ምናምን ገብቻለሁ። ይሄ ነገር መሆን እንደሌለበት ማድረግ እንደሌለብኝ እሳቸውም ያለውን ነገር አስረዱኝ እና ይሄ ነገር ጥፋትም ቢሆን እሱን ያደረገ ነገር ልክ አይደለም። ግን እሱንም ደግሞ በህግ እየተከታተልኩት ነው። ለምን እህቴን እዚህ ድረስ ስላደረሳት አንደኛ ህይወቷንም ስላበላሸ ብዙ ነገሯን ገና ልጅ ነች። በዛ ላይ ደግሞ ከእናቴ እዚህ ጋር ያመጣዋት አስተምራታለሁ ብዬ ነው እና አሁን ይሄን ራሱ ምን ብዬ ለነሱ እንትን ማለት እንዳለብኝ አላውቅም። በጣም ከባድ ነው። ያው ከአባ ጋርም እያወራን ነው ያለውን ነገር ስተት ብሰራም እሱንም እየተከታተልኩት ነው። አሁን ደህና ነኝ። ጥሩ ሁኔታ ላይ ነው ያለሁት ማለት ነው። መልካም ይሄን በመስማቴ በእውነት በጣም ደስ ብሎኛል። ማለት ባለፈው ባየሁት ነገር በጣም አዝኜ ነበር። አንቺም በጣም ቅስምሽ ተሰብሮ ነበርና አሁን ደግሞ እንግዲህ ከዛ አገግመሽ አሁን እንደዚህ ጥሩ ሁኔታ ላይ በማየቴ በጣም ደስ ብሎኛል። ግን እንደው ለመጠየቅ ያክል ከዛ በኋላ እንዴት ነው ባለቤትሽን አላገኘሽውም ነበረ ወይም ደግሞ አሁን ላይ ምን አይነት ሁኔታ ላይ ነው የሚገኘው? ማለት እሱን በህግ ነው እየተከታተልኩት ያለሁት እንጂ አሁን ከሱ ጋር ምንም ያገናኘን ነገር የለም። ያው እንዳለ እህቴ እኔ ጋር ነች። ያለውን ነገር በሚሆነው ነገር በቤተሰብ የሚሆን የሚፈታ ነገር እንፈታለን። እሱ ደግሞ ህግ በሚቀጣው መስመር ይቀጣዋል። እኔም ያጠፋሁትን ነገር ካለ እዛ በህግ መቀጣት ካለብኝም እቀጣለሁ። አንደኛ እኔም ብቻ ሳይሆን እሷን ህይወቷን ነው ያበላሸ። ገና በጣም ልጅ ነች። ማራለሁ ብላ ነው ወደዚህ የመጣችውና እና አሁን ያለውት ነገር ከሷ ጋር ነው እየኖርን ያለነው። እሱን ደግሞ ህግ እየተከታተለው ነው ማለት ነው። በጣም እንግዲህ ያው ይሄ ነገር ሁሉ በመስተካከሉ በጣም ደስ ብሎኛል። እንደው ቤተሰቦቹ የሱ ቤተሰቦች ይሄን ነገር ሲሰሙ እንደው ምን ነበረ ምላሻቸው? በጣም ነበረ ያዘኑት። ማለት የሱ ቤተሰብ ለኔ በጣም ጥሩ ቤተሰብ ናቸው። ለኔ ጥሩ እንትን አላቸውና እነሱ ራሱ አላመኑም። ማለት ይሄ ነገር ተፈጠረ ውሸትሽን ነው እሱ እንደዚህ ያረግም ነበር ያሉኝ። ግን ነገሮቹን ሲረዱ ሲያውቁ በጣም ነው ያዘኑበት። ከሱ ጋር ጥሩ አይደለም። በቃ ህግ ባለበት እሱ እንትን ማለት መቀጣት አለበት። እንዴት እንደዚህ ያረጋል ከእህትሽ ጋር ብለው በቃ በጣም ነው ያዘኑ። ቤተሰቦቼም በጣም አዝነዋል።
ማለት በቃ ሆኗል ምን ታደርገዋለህ እና ቤተሰብ አሁን በጣም ትልቅ እንትን ውስጥ ነው ያሉት አብሶ እናቴ በጣም ነው የተጎዳችው ማለት ልጄ ናት ትማራለች እዚህ ድረስ የመጣችው እዚህ ድረስ የላከቻት እንድትማር ብላ ነው እንጂ እዚህ ድረስ ትደርሳለች ብላ አይደለም ግን ምን ታደርገዋለህ ያው ህይወት ይቀጥላል ወደፊት እየሄድን ነው አሁን እህትሽ ወደ አዳማ ተመልሳለች አልተመለሰችም ማለት እዛ እንዴ ብላ ተመለሳለች አሁን በጣም ብዙ ሰው ሰምቷል እና እዚህ ካንቺ ጋር ነው ያለችው አሁን ማለት ቤት ውስጥ ነው ያለችው በቃ መሆን አለባት ብዬ ማለት አሁን እሷን ባወጣት ሌላ ነገር ነው የሚፈጠረው አንደኛ ልጅ ነች በደንብ አታውቅም ምንም ስለ ከተማም ብታውቅም ይሄን የምታውቀው ሰው የለም ያው እኔ ማውቀው ትምህርት ሄዳ ወደ ቤት እንደምትመጣ ነው እንግዲህ ከዚህ በኋላ ደግሞ ምን እንዳለ አላውቅም እና አሁን እዚህ ነው ያለችው እዛ ደግሞ አዳማ ያው ታውቃለህ ሰው ደግሞ በጣም ብዙ ነገር ነው የሚልክ ለሷም ለቤተሰቦችም በጣም መጥፎ ነገር ነውና ደግሞ እናቴ በጣም ነው ያዘነችው እኔ ለሷ ነው ያዘንኩትና በሌላ ሰው ቢሆን እኮ ምንም ማለት አይደለም ትችለዋለህ ግን እንደዚህ አይነት ሲሆን ደግሞ በጣም ይከብዳል ብቻ እግዚአብሔር እንግዲህ እንደው ለጽንሱን ነገርስ ምን ለማድረግ አስባችሁ እኔ ማለት እሱን ነገር እኔ ራሱ በጣም አሳስቦኝ ነበር ግን ያው ውጭ ብያት ከቤት ሲወጣ ጽንሱንም ማስወረዳ ነው የመጣችው በጣም ስታለቅስ ማለት እዛ ላይ ሆና ደግሞ እሷንም ማባረር ከባድ ስለሆነ በቃ አሁን እሷ ያለችው ከኔ ጋር ነውና ጽንሱንም አስወርደዋለች ይሄ ሁሉ ነገር ሲፈጠር አንቺ አታውቂም ነበር ማለት ነው በቃ እኔ ተናድጄ ውጭ ብያት ነበር እንደውም አሳስቦኝ ልፈልጋት ልወጣ ስል በቃ የሄድኩት ለዚህ ነው ምናምን በጣም ይቅርታ በድዬሻለሁ ምናምን ስላለች በቃ እህት ናት ምን ታረጋለህ ሌላ ሰው ሲሆን ታባረራለህ እንትን ትላለህ ግን ስጋክ ስለሆነ ዞር አንድ ላይ ነው እና ቢከብድም ያው ከኔ ጋር ነው ያለችው ይሁን እንግዲህ ያው በድጋሚ ልልሽ የምፈልገው ሜሮን ያው እንደዚህ ሆነሽ በማየቴ በጣም ደስ ብሎኛል ያው ነገሮችን ደግሞ በሃይማኖት መንገድም መከታተልሽ ያው ጥሩ ነገር ነው ብዬ አስባለሁ ጥሩ ነገሮች እንዲያጋጥሙሽም ከዚህ በኋላ ለቀሪው ህይወትሽ ባለፈውም እንደነገርኩሽ ወጣት ነሽ ገና ብዙ ነገር ይጠብቅሻልና ብዙ ነገሮችን ማድረግ ትችያለሽ ስለዚህ ነገሮችን ተቋቁመሽ ነገሮችን አሸንፈሽ እንደዚህ ሆነሽ በማየቴ በጣም ደስ ብሎኛል እንግዲህ ይሄ ነገር በዚሁ በመቋጨቱም ፈጣሪማ መስገን የተሻለ ነው ብዬ አስባለሁ እውነት ነው ያው እግዚአብሔር ይመስገን እናንተንም በጣም አመሰግናለሁ እስከዚህ ድረስ መታችሁ ስለጠየቃችሁኝ የደረስሽ ብላችሁ ስለመጣችሁ እጅግ በጣም አመሰግናለሁ ለሁሉ ከናንተ ጋር ላሉት ለሁሉም ምስጋናና አቀርባለሁ አመሰግናለሁ መልካም እኛም እናመሰግናለን ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር ሜሮን እንግዲህ አሁን ጥሩ ሁኔታ ላይ ነው የምትገኘውና ይሄን በማየቴ እኔም በጣም ደስ ብሎኛል እናንተም ደስ እንደሚላችሁ አልጠራጠርም ያው የነበረን ቆይታ ይሄንን ይመስል ነበር ሳምንት እንግዲህ በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ